ጉድ 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 ማይታይ የለም አብረሽ ሲከሰከስ ተገኝተዋል። እስከ ዛሬ ድረስ የሚሰሩብን የነበረ ድራማ ነበረ ነካ ፍቅርና አብረሽ ሩታና ወንድም ተብዬዎቹ ማለት ነው። እና እንደምታዩ ሄርሜላ አላየችም። በጣም ነው እንትን ያለኝ ማለት ነው፣ የተገረምኩኝ ሳየው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። በአገር ውስጥም በአገር ውጭም ያላችሁ እንደውም ክርስቲያን ወገኖቼ ሰላም ብያለሁ። የቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ሸር በማድረግ ተባበሩኝ። ዛሬ ይዤላችሁ የመጣሁትን እንግዲህ የአብርሽን ጉድ ይዤላችሁ መጥቻለሁ። እንግዲህ ትላንትና እንዳያችሁ ከሆነ ሄርሜላና አብርሽ ሩታና ኤፍሬም እንትን ያሉ ነበረ ማለት ነው። ይታረቁ ወይም ደግሞ ይቅርታ ሊሉ ሩታና ኤፍሬም መጥቶ ነበረ። ያው ያለ ነገር ከዚህም በፊት ብዙ ነገር ይቅርታ ብለው ከሄርሜም ጋር ይቅርታ ብለው ከዛ በኋላ የተፈጠረ ነገር አይተን ነበር እና ዛሬ ላይ ትላንትና ይቅርታ ብላ ስትጠይቅ ይቅርታቸውን ስላልተቀበለች ዛሬ በተራቸው ደግሞ የሄርሚን ለማናደድ የሄርሚን ልብ ለመስበር የሄርሚን እንትን ለማቆሸሽ ሲፈልጉ እንግዲህ እስከ ዛሬ ድረስ የደበቁት ሚስጥር አወጡት ማለት ነው ቲክቶክ ላይ። እና በጣም ያስጠላል፣ ከምነግራችሁ በላይ ያስጠላል። ምንድነው በቃ አልታረቅም። ከዚህ በፊት ያደረጋችሁብኝ ነገር ስለማቅ አሁን ይሄ ነገር መልሳችሁ ልታደርጉብኝ አልፈልግም፣ ይቅርብኝ፣ ከናንተ መታረቅ አልፈልግም ብላ ሄርሚ እምቢ ብላለች። እና ዛሬ ደግሞ ምን ተገኝቶ ፍቅርን የደበቀችው ነገር አውቃ በወንድ እንትን ለማለት አድርጋ የምትፖስተው ነገር እንዴት ያ ይመስለኛል። ያሁን ነገር አይደለም። ዞሮ መጀመሪያ ከአብርሽ ጋር በሆነች ሰዓት ይመስለኛል። ብቻ አላቅም እንዴት እንደሆነ ነገሩ። ለምን እንደ አየኑ ከሆነ ከዛ በፊት ከሄርሚ ጋር ነው እንጂ ከፍቅር ጋር ተገናኝቶ አናቅም። ያው እዚህ ሚዲያ ላይ ሲያመጡ ድራማም ይሁን እውነትም ይሁን ውሸትም ይሁን አናቅም። በርግጥ ግን ዛሬ ላይ ደግሞ በጣም አስነዋሪ ነገር ነው። በጣም ከምነግራችሁ በላይ የምሳሌ ሄርሚ ይሄኛው ካየች በጣም ልቧን ይሰበራል። ለምን ከዚህ በፊትም አውቆ ያንቺ አይሆንሽም ብሎ የሄርሜላ ማናት ፍቅርም ቢሆን የሄርሜላ ብዙ ጊዜ እንደዛ አለቻት። ፍቅር አብርሽ ያንቺ አይሆንም ተይልኝ፣ ከህይወቱ ውጪ ምናምን ብላት ነበረ። እሷ ደግሞ ሞቼም ተቀብሬም ቢሆን እኔ ከሱ ህይወት አልወጣም፣ መወደው ማፈቅረው የወደፊት ባሌ ብዬ የምጠራው ሰውዬው ብላ እምቢ ብላ ነበረ። አሁን ላይ ግን ምን እንደሚፈጠር ታየኝ። እንግዲህ ድራማው ተጀመረ። ገና ካሁኑም ወዲህ እስከ ዛሬ ድረስ ያስመሰለች የነበረ ፍቅር በጣም ነው ያስመሰለች የነበረው። ከመጀመሪያም ተወደዋለች። የመሳም ከተነሳች እንደዚህ መኪና ውስጥ ምን ብዬ ልናገር፣ ከማገጠች መኪና ውስጥ የሩታ ብላ ሳይሆን የራሷ ብላ ነበረ የአብርሽን እየቀረበችው በሩታ ሳባ እየቀረበችው ያለው ማለት ነው። ሩታ እንግዲህ ጓደኛዬ ናት፣ የኔ ልታግዘኝ ነው የመጣችው ምትያትን ሴጣን እንግዲህ እያት። በጣም ነው የሚያስጠላው ከምነግራችሁ በላይ። አኪድ እኔ አሁንም የምናገር ነገር የአሁን ነገር አይመስለኝም፣ የመጀመሪያ ነገር ይመስለኛል። ብቻ እንዴት እንደተለቀቀ ወይም ደግሞ እንዴት አምልጧቸው ከነሱ እንደወጣ ወይም እንዴት ሳድርገው ቀርጾ እስከዛሬ ድረስ አስቀምጦ አሁን ላይ ሊፖስቱት እንደቻሉ እኔ እንጃ ብቻ። እና በጣም ያስነውራል፣ በጣም ደግሞም ያስጠላል። ከምነግራችሁ በላይ ያስጠላል። አብርሽ በእንደዚህ አይነት መንገድ አልጠብቀውም ነበረ። እውነቴ ነው፣ አልጠብቀውም ነበረ እኔ ማለት ነው። እና በቃ እጄን አወረድኩኝ።
መጀመሪያ አድናቂው ነበርኩኝ በጣም በቃ በሳጭ ነበረ ምናምን። አሁን እጄን አወረድኩኝ። ይቅርብኝ በቃ የሱ አድናቂ መሆን ይቅርብኝ። ቪዲዮ ይህ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ